ምንም ቢያለም እንኳን የጭራቁ ንጉስ እንዲህ ውብ ያለች ሴት ከፊቱ የምትጨፍር አልመሰለውም። አሁን ጀግና ሆና ስታጠቃው ይታያል። የሚያስገርም ነገር ነው። ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። ከ20 ዓመታት በፊት አንድ አስማተኛ የተነበየችው ትንበያ ነበረ። የአውሬው ንጉስ የአውሬውን መመሪያ ጭራቆቹንም አጠፋቸው። ፊኒክስ ወንድና ሴት ልጅ ተገላገለች። ፒኮክና ጭልፊት። ክቡርነቱ ልዕልት ንስርና ልዑል ፒኮክ ናቸው። በምን ልዕልቷ ጭልፊት ሆነች? ወንድ ብትሆን ጠንካራ ሆና ነበረ። ጠባቂዎች ልዑል ንስርን እንደወለድኩኝ ተናገሩ፣ ግዛቴንም እንደሚመራ ተናገሩ። ፒኮክንም ወደ ደኑ ወስዳችሁ ተንከባከቡት፣ ማንም እውነታውን እንዳያውቅ። በጣም ይቅርታ፣ ትንበያው እውነት ከሆነ ጭራቅ ንጉስ ያምነዋል። አንተንና ሰዎቹን ለመጠበቅ አንድ ምርጫ ነው ያለኝ። በዚህ ሁኔታ የሁለቱ ልጆች ማንነት አለችም። እንዴት እንደሱ ያለ ኃያል ጠባቂ ልዕልቷን ይጠብቃል? ላይላ የልዑሉ ባልደረባ መሆን አለባት መስሎኝ ነበረ። መርዝን የመለየት ኃይል ይዛ እንደተወለደች ሰምቻለሁ። ያሳዝናል። አንድ ቀን ባለ 9 ጭራዋ ቀበሮ ዳንያ በምድር ውብ ፍጡር እንዳለች ሰምታ ቀንታ ነበረ። ፍለጋም ሄደች። ውብ ፍጡር ያለ አይመስለኝም ያሏትም አስቀያሚ ኤሊን የምትመስለው እኔን ሊያየኝ የሚመጣ የለም። እስኪ ይህን ሳነደው ፒኮኩ እንደሚወጣ እንዴ! ባልተጠበቀ ሁኔታ ጭሱ ከባድ ሆነ። እኛ በመሆኑ ላይላ ወድቃ ነበረ። ሚያድናት አልነበረም። ላይላ ምን ሆነሽ ነው? ምንም አይፈጠርም። ነይ። ደህና ነኝ ልዕልት። የምትወጂውን ለመጠበቅ መጠንከር አለብሽ። ከዛን ጊዜ ጀምሮ አሪያ ሰዎችን ማግለል አቁማ ቀን ከቀን ብርቱ ልምምድ አደረገች። ከዛም በኋላ ላይላን ለመጠበቅ ጠንካራ ሆነች። አንድ ቀን ከዓመት የሚደረግ ነገር ነበረ። ሰራተኛዋ ለፒኮክ መድኃኒታዊ ፈሳሽ ወሰደች። አስማት ስለነበራትም ላይላ መርዝ መሆኑን አወቀች። እናም ጣለችው። በዛ ምሽትም ከአለቃዋ ክፍል ከፍ ያለ ጩኸት ተሰማ። ላይላም ገብታ ውቧ ልዕልት ፒኮክ ጠንካራና ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ
ቀጭ ቀጭ። ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። ነው ለጭራቁ ንጉሥ ለመሆን ብቁ ናት። ምንም ብታረግ መቼም እህቴን አጎዳትም። አንተ ሰውዬ ዞር በል። ብዙ ጊዜ ባይገናኙና የወንድምና የእህት ፍቅር ባይኖራቸው እንኳን እህቱ ስለተያዘች መስላ የጭራቁን ንጉሥ ፍለጋ ሄደች። ሰዎችም ባያገኟትም ከዛ በተጨማሪ ውብ በመሆኗ የጭራቁ ንጉሥ ጋር ተገናኘች። የጭራቁ ንጉሥም አልጠረጠረም። ወሬዎቹ እንደሚናገሩት በላይ ውብ ናት። በጣም እስኪ አሪያ ነቃ። ከዳተኛውን ልቀቋት፣ ወደ ጭራቁ ዓለም ተከተኝ፣ ነገሥቴ ሆኜ። አይሆንም ልዕልት፣ እንዳታረጊው። ዝም በይ ላይላ፣ መናገራችን። እሺ እሄዳለሁ፣ ግን ከዛ በፊት የፒኮክ ዳንስ ለማየት አትፈልግም? ደስ ይለኛል። ሙዚቃውን ጀመር። ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን። መልሶ መታው። ፒኮኩ ላባውን ነቀለና እርሱም ተንሳፎ ደጋግሞ መታው። አሪያ ፈጥና ላይላን ረዳት። አሪያ ያረከውን አሳካ። ዝም በይ፣ ደክሞሻል። ደክሞኛል። ንስሩ አመለጠ። ለወንድሙም የሚገባውን አክሊል ሰጠው። ሄዳል። ብዙ ቦታ አልሄድ እንኳን ይህ ላንቺ እንደሚገባሽ አውቃለሁ። እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስሰራ እንዲደርሰው የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩን። እናመሰግናለን። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንለው መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነ ሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ፣ እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጅዎ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ
ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምፅ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ቤተሰቦቻችን በልጃችሁ ስልክ ስጡኝ ስጡኝ እያሉ መጨቅጨቅ አልሰለቻችሁም? መፍትሄው በእጃችን አለ። እነዚህን አሪፍ ለልጆች ታስቦ የተሰሩ በስልክ ላይ ካሉ አጓጉል ነገሮች የሚገላገሉ ከጥናት ጎን ለጎን እና ለሚመጣው ክረምት አሪፍ መደበሪያ የተለያዩ የፕሌይስቴሽን እና ኤክስቦክስ ጌሞች፣ የስልክ ጌሞችን ጨምሮ በአጠቃላይ ከ400 በላይ ጌሞችን የተጫኑባቸው ራሱ ላይ ባለው ስክሪን ሆነ በቀላሉ ከቲቪ ጋር አገናኝተው የሚጫወቱበት የራሱ ባትሪና ቻርጀር ያለው ምርጥ መዝናኛ በሁለት አማራጮች ይዘንሎ መጥተናል። በጌም ቦይ እና ጆይስቲክ ካለው ጌም ቦይ ጋር እንደ ምርጫው በተመጣጣኝ ዋጋ ያሉበት ድረስ በነፃ እናመጣለን። ይደውሉ። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይዝን ይቀላቀሉ።